መጀመሪያ ደረጃ ምነግራችሁ ነገር ቢኖር የሃይሚም ሆናችሁ የብሩክ ኦዲየንሶች ትናንትና ሀብና ብሩክ እንግዲህ ብዙዎቻችሁን ስላናደዶቹ ፎቶ እየዘቀዘቃችሁ ነውና ተዘቅዝቁ አይቻለው እና አትዘቅዝቁ። ምክንያቱም ለምን እንደው ታውቃላችሁ ሃይሚን የምትወዷት ልጆች ራሱ ብትሆኑ ብሩክና ሀብ ምናምን እሺ አጠፉም ባል ትናንትና ሃይሚን አናደዷት አይደል? ግን ፎቶ መዘቅዘቅ ምንድነው ሃይሚን ነው የሚያስወቅሳት። ገብቷችኋል አይደል? እናንተ በንዴት ተናዳችሁ ምናምን ልትዘቀዝቁ ትችላላችሁ ግን በኋላ መተው ትናንትና ልክ ሪምቧ እንዳሉባት ሁሉ ያንቺ ኦዲየንሶች ናቸው ፎቶ የሚዘቀዝቁ እንጂ የኛ ሀቶች አይዘቀዝቁም እያሉ እሷን ነው የሚወቅሷት። ስለዚህ ተናዳችሁ እናንተ እያንዳንዱ የምታረጉት ነገር ሃይሚን ነው የሚያስወቅሳት። ሃይሚም እንደዛ እንድታረጉ አትፈልግም። አንደኛ ነገር እነሱ ተመካክረው እየሰሩት ሊሆን ይችላል። ሁለተኛ ነገር ደግሞ ይሄን ፎቶ ስለዘቀዘቃችሁ ለሃይሚ ምንም የሚጨምርም የሚቀንስም ነገር የለም። እነሱ ዘለሉም ተንፈራገጡም ሃይሚ ናት። በቃ ሃይሚነቷን ማንም ሊቀይረው አይችልም ማለት ነው። ንጽህናዋን ማንም ሊያንቋሽሸው ስለማይችል ሶኔ ምንድነው ልላችሁ የፈለኩት የብሩክና የሀብን ፎቶ አዘቅዝቁ፣ የፋሚሊ ፎቶ ምናምን የነሱን አዘቅዝቁ። ተናዳችሁ ሊሆን ይችላል ግን በዘቅዘቅ ደግሞ የሃይሚ እህቶች ባህሪ ስላልሆነ መዘቅዘቃችሁን ብትተው ጥሩ ነው። በጣም እኔ ግርም እና ድንቅ ያለኝ ነገር ምንድነው ልንገራችሁ። እናንተ ተናዳችሁ ዘቅዘቃችሁ ምናምን ግን እዛ ሁሉ ሰው ማለት ነው እነዛ የሚያጨበጩ በሙሉ ሃይሚ የሚሉ ሁሌ እዛ ሁሉ ሰው ሁሌ እንከራከርላታለን እንወዳታለን የሚሉ ሰዎች በሙሉ አሁን ከሷ አይደሉም፣ አብረው አይደሉም። አንድ ሰውም ከጎኗ የሚሆን ሰው የለም። እስኪ እንደው ዛሬ እንግዲህ እንጠብቃለን ማን ከጎኗ ሆኖ ሃይሚን ነፃ ለማውጣት ሊከራከር እንደሚችል እናያለን። ምክንያቱም መከራከር ራሱ ንጹህ ናት ብሎ እንኳን የተከራከረ የለም። አንድ እሷ የእንትና ሚስት ነበረች ያለች እሷን ራሱ እየወቀሷት ነውና በእርግጠኝነት ዛሬ ያልቃል ብዬ አስባለሁ። ድራማ መሆን ወይ ይናገራል ወይ ፍጹም የውሸቱን እንደሆነ እንደዚህ ሽምጥጥ አርጎ ወደሱ ተቀይሮ ከብሩክ ጋር ተመካክረው ከሆነ እውነቱን ይናገራሉ። ዛሬ ተመካክረን ነው አንቺ ፍራንክ ለማድረግ ነው ሊሉ ይችላሉ። ግን ብሩኬ መቼ ፍጽ ያለው ነገር ብቻ ያስደበረው እሱ እኮ አልጋ ላይ መሆኗ እንዴት ነው በፎጣ አልጋ ላይ የሆንሹ እያለ ነው። እና ብሩኬ እዛ ጋር ሆና ፍራንክ ማድረጓ ራሱ የሆነ ነገር እንዲጭርበት አድርጎታል። እሱ እንደዛ ሲለው ከዛ ሌላ ነገር እንዲጭር አሁን ፍጽ መተ ፍራንክ ነው ልትል ትችላለህ። ምናልባት ብሩኬ ካላወቀ ይሄ ፍራንክ ሌላ የማይሆን መስመር ሊይዝባቸው ይችላል ማለት ነው። ብሩኬ ካላወቀ ሌላ መስመር ይዛል። ብሩኬና ፍጽ ተመካክረው ከሆነ ችግር የለውም። ሃይሚ ትንሽ ብታኮርፍ ነው ከዛ ትመደሳለች። አሁን ሃይሚም ሳታውቅ ብሩኬም ሳያውቅ ፍጹም ብቻውን ፍራንክ ያደረጋቸው ከሆነ ሌላ መስመር ይዛል። ለምን ነው እንገራቸው አሁን በዚህ ፍራንክ ብዙ ነገርን እየተዛዘቡ ነው። ብሩኬ ከሃይሚ ጎን አልሆነም፣ አሳልፎ ሰጥቷታል፣ ውሰዳት ብሎታል። ይሄ ደግሞ ለሃይሚ በጣም ትልቅና የሚያናድር ነገር ነው። እንዴት ውሰዳት ይለዋል፣ እንዴት አሳልፎ ይሰጠኛል የሚል ጥያቄ አእምሯ ላይ ይፈጥርባታል ማለት ነው። እነዚህ ልጆች በመሀላቸው የሆነ የሚሻክር ነገር ይፈጠራል እና ፍጹም ብቻን ፍራንክ ያረክ ከሆነ በቃ ከዚህ በላይ ባቴር ጥሩ ነው። ልጆቹ ጸብ ሳይሆኑ ሳይጋደሉ ሳይነታረኩ ሳይጨቃጨቁ እውነቱን ተናገርና ጸቡ ወደ ፋሚሊ ሳይሄድ አሁን ብሩክና ሃይሚ ብቻ አይደለም እየተጣሉ ያሉት። አሁን ይሄኛው ወንድምም ከሚስቱ ጋር ሊጣላ ነው። ለምን እንደው ታውቃለህ? ከሃይሚ ጋር ስለሆነ ከሃይሚ ጋር ሆነሽ ለምን ወንድሜን ትሰድቢያለሽ? ብሩክ የራሱን እኔን ረፊ በማታውቂው ነገር አትግቢ ምናምን እያሏት ነበርና ቤተሰቡን በሙሉ ልታበጣብጡ ነው ማለት ነው። ስለዚህ እንደዚህ ሳታበጣብጥ እነሱንም ሳታጣላ ፍራንክ ያደረካቸው ከሆነ እውነቱን ተናገርና ከዛ በኋላ ይለይለት እንጂ ከዛው ዛሬ መጥቶ እሱ ምን እውነት አለኝ ብዙ ነገር አለ አሁንም ቴክስት አለኝ ፎቶ አለኝ ሌላ ነገር ብሎ የሚያወራ ከሆነ ግን ምን አለ እኔ ገረመኝ እኮ የሷ መካር ነው ምን አረብስማ ማይመስል ነገር ፍራንክ ነው። ግን ማን ፍራንክ አድራጊ ማን ፍራንክ ተደራጊ እንደው አላቅም። እኛ ራሳችን ኦዲየንሶችም ልንሆን እንችላለን ፍራንክ እየተደረግን ያለነው። ሁሉም ተመካክረው እንትን እያሉ ሊሆን ይችላል። ወይ ሃይሚ ብቻ ናት ወይ ደግሞ ብሩክና ሃይሚ እኛን ጨምሮ ፍጹም ፍራንክ እያደረገን ነው ሶስታችን ሁሉንም ማለት ነው። ግን ይሄ ፍራንክ ማያምር ፍራንክ ነው። በጣም የሚያጣላ ሌላ ቂም የሚያያይዝ ሌላ ችግር የሚወልድ ፍራንክ ነው እየተሰራራችሁ ያላችሁ። ስለዚህ ይሄን ነገር ብታቆሙት ጥሩ ነው። ምንም አያምርም። ሌላ መስመር ይዞባችሁ ዩቲዩብ ሰርተ ምን ብለን በኋላ አብረን እንሆናለን የሚለው ነገር እንዳያፈርስም ካሁን በፊት ፍራንክ ብላችሁ የጀመራችሁት ነገር መስመር ስቶ ሌላ ገደል ሊከታችሁ ነበር። ሰላም የኔ ወዶች የኔ ማሮች የኔ ፍቅሮች እንዴት ናችሁ? ደህና ናችሁ? አለው ደህና ነኝ እግዚአብሔር ይመስገን። ክብሩ ይስፋ። ለዚህ ቻናል አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ አድርጉ። ሀሳብ አስተያየት ካላችሁ በኮሜንት ማስቀመጥን እንዳትረሱ። እንግዲህ በአዲስ ቪዲዮ ከቸች ብለናል ማለት ነው። የዛሬው ቪዲዮ እንግዲህ ስለነ ሃይሚና ብሩክ ነው። ያው እንግዲህ እኔ ስለሌላ ስለማንም አላወራም ታውቃላችሁ በዚህ ቻናል
እና እንግዲህ ሀይሚ ሰሞኑን በጣም ግራ እያጋቧት ነው። ሲቀጥል የትናንትናው ቪዲዮ ብዙ ሰዎች ተናዳችሁ የብሩክንና የሀብን ፎቶ ዘቅዝቃችሁ አይቻለው ቲክቶክ ላይ ማለት ነው። እና ይህን ነገር ማድረጋችሁ ለሀይሚ በጣም ከባድ ነው፣ ዋጋ የሚያስከፍላት ነገር ነው። ሶ የምትወቀሰው ማናት? ሀይሚ ናት። ነገ የሚወቅሷት ሀይሚ ነው። ለምን እንደዚህ አረግሽ? ለምንድን ነው እንደዚህ የምታረጊ? የአንቺ ኦዲየንሶች ናቸው እንደዚህ የሚሉት፣ አንቺ እንደዚህ ባታረጊ ኖሮ እንደዚህ አይሆንም ነገር እያሉ ሀይሚን ይወቅሷታል። ስለዚህ ሀይሚ እንዳትወቀስ ከፈለጋችሁ ፎቶ አትዘቅዝቁ። የአንቺ ኦዲንሶች ናቸው እየተባለች በአንቺ ምክንያት ነው እንደዚህ የሚደረገው፣ በአንቺ ምክንያት እናቴ የተዘቀዘቀች፣ በአንቺ ምክንያት ወንድም የተዘቀዘቀ እያለ ብሩክ የራሱ ሀይሚን እንደሚወቅሰው። ስለዚህ ሀይሚን የሚያስወቅሳትን ነገር አትስሩ። የሀይሚ ኦዲንስ ተብሎ የሚያሰድብ ነገር ባሰሩ ጥሩ ነው። መቼም እነሱ የራሳቸውን ፕሮፋይል አድርገው እኮ የራሳቸው ኦዲንሶች ናቸው የሚዘቀዝቋቸው ሀይሚን ለማሰደብ ስለሚፈልጉ። ግን ደግሞ እነሱ የእኛ ነው አይሉም፣ የሀይሚ ኦዲንሶች ናቸው ምናምን ብለው ነው ሊሳደቡ የሚመጡት። ስለዚህ እንደዛ ባታረጉ ጥሩ ነው እንደ ሀሳብ። ምክንያቱም እነሱ ተመካክረው ሊሰሩ ይችላሉ። ዛሬ ተታርቀው ሊመጡ ይችላሉ። ፍጹም የእውነቱን ከተናገረ ዛሬ ሰላም ሊወርድ ይችላል። ምክንያቱም እውነት እንዳልሆነ እናንተ ሁሉም ሰው እኮ ያውቃል ውሸት እንደሆነ። ግን ደግሞ በቃ አምሮ መቀበል ምናምን ነገር ነው መሰል ያስፈራችሁ ማለት ነው። እና ስለዚህ ውደት ላልሆነ ነገር ላይ ፎቶ አትዘቅዝቁ፣ ሀይሚንም አታሰድቧት። ዛሬ እንግዲህ ፍጹም እውነቱን ይናገራል ብዬ አስባለሁ። ፍራንክም እያደረገ ከሆነ መቼም እውነት አይደለም፣ እኔ እውነት ነው ብዬ ማመን አልችልም። ግን ማንም ሰው ከጎኗ እየሆነ አይደለም። አሁን ከሀይሚ ጎን እንግዲህ ብቻዋን እየቀጠቀጧት ነው። ሁሉም እሷ ላይ ነው ጫና እየበዛባት ያለ። እንግዲህ ይህን ፈተና በምን መልኩ ልትወጣው ትችላለች? እንግዲህ ፈጣሪ ወቀው። ግን ደግሞ በዚህ መሀል ለፍራንክ ተብሎ የተዘጋጀ ነገር ሌላ መስመር ይሰትና አንዳንዴ መስመር ስቶ በኋላ ለማስተካከል በጣም አስቸጋሪ ነው የሚሆነው። ባለፈው በስንት መከራ እንዳስተካከላችሁት ታውቃላችሁ። ብሩኬና ሶሲ አልጋ ላይ ተገኝተው ከዛ በኋላ ሀይሚ ለምን አልጋ ላይ ሌላ ፍራንክ አሰራም ወይ ብላ ከዛ ደግሞ የሶሲ ፍቅረኛ መጥቶ እንዴት ፍቅረኛ እንትዛለ። ከዛ ሀይሚ ከዳኒ ጋር ሆና ዳኒ ደግሞ ብሩኬን ለመበቀል ከሀይሚ ጋር ያልሆነ ነገር እያረገ ከዛ ደግሞ ብሩኬ ተናዶ ሌላም ሴት አምጥቶ በቃ ኦ ማይ ጋድ በጣም ብዙ ነገሮች ተፈጥረው ነበረ። ያ ሁሉ ነገር በስንት ስቃይ ተስተካክሎ እንደውም ከእዩ ጋር ያለው ነገር የተፈጠረው ያኔ ነው ታውቃላችሁ አይደለ? በንዴት ሄዶ ከእዩ ጋር ሆኖ ምናምን እዩ እንደዛ ነገር ነው ስትል የነበረው። ስለዚህ እንደዛ አይነት ነገሮችን እንትን ማለት አለባችሁ ብዬ አላስብም። መንገድ አትክፈቱ። በዚህ መንገድ መጣላት አለባችሁ ብዬ አላስብም። በማይሆን ነገር ባልሆነ ነገር ባልተረጋገጠ ነገርና እንግዲህ ዛሬ ተስፋ አለን ተታርቀው እንደሚመጡ። ፍጹሜም እውነቱን ነግሮት ወይ ደግሞ ብሩክና ፍፄ ከሆኑ ሀይሚ ከማስጨነቅ እንትን በሉ እንዲ አታስጨንቋ ልጅቷን እውነት ባልሆነ ነገር ላይ። ፍፄ እያረከ ከሆነ ሶስቱን መስመር ሳይስት ልጆቹ የበለጠ ጸብ ሳይገቡ ብትናገር ጥሩ ነው። አሁን ወደ ፋሚሊ ጸብ እየተቀየረ ስለሆነ ማለት ነው ነገሩ እና ቶሎ ንገራቸው እንዴ።